ሀይሚ ሚኪ እንዲሁም ደግሞ ብሩክንም ጨምሮ ትናንትና በተለቀቀው ቪዲዮ መሰረት እጅግ በጣም ብዙ ተቃውሞ እየገጠማቸው እየደረሳቸው ይገኛል። እንግዲህ 666ን እያስፋፋችሁ ነው እንዲለመድ ኖርማል እንዲሆን ወይም ደግሞ ሴቷ እንደ ወንድ ሆና ወንድየው እንደ ሴት ሆኖ ብዙ ነገሮችን እያየን ነው ሚዲያ ላይ የነበረው። ከዛም በላይ አልፎ ተርፎ እንደ መቀለድ በሌለበት ነገር እየቀለዳችሁ ነው፣ እንደዚህ አይነት ቀልዳችሁን እንደዚህ አይነት እንጨት የሚል ነገር አቁሙ በማለት ተመልካች በጣም በቁጣ መልእክት እያስተላለፈ ነበረ። ሀይሚና ብሩክ ምንም ብንወዳችሁም ብናከብራችሁም ግን ደግሞ አንድ ወንድ ልጅ ወንድ ሆኖ መኖር ሲገባው እንደ ሴት አልብሳችሁ እንደ ሴት ሜካፕ ተቀብቶ እንደ ሴት ሂውማን ሄር ቀጥሎ መጥቶ በዚህ ልክ ያልሆነ ያልተገባ ተግባር ሲያደርግ ዝም ብለን አናይም። ብንወዳችሁም ብናከብራችሁም ግን ይሄንን ድርጊታችሁን ልታቆሙ ይገባል። ፕራንክ የሚባል ታሪክ የለም። ልጁ ወንድ ነው፣ እንደ ወንድ ነው መሆን ያለበት። ለምንድን ነው እንደ ሴት ሆኖ የመጣው በማለት እንግዲህ ይህንን ፕራንክ ያልተቀበሉ ብዙዎች አሉ። አንዳንዶቹም ፈን ቪዲዮ ነው ብለው ስቀው እኔን ጨምሮ በሳቅ ነው የጀመረው፣ በሳቅ ነው የጨረስነው። ሶ ኖርማል ነው ብለን ነበር ያለፍነው። ነገር ግን ይሄ ቪዲዮ ከተለቀቀ በኋላ ቲክቶክ ላይ በጣም መነጋገሪያ ርዕስ ሆኖ አምሽቷል። ሶ ይሄ ነገር 666ን እያስፋፋችሁ ነው የሚል ተቃውሞን እያስተናገዱ ይገኛሉ። ሀይሚ እንግዲህ ይህንን ሜካፕ ለመስራት በጣም ረዥም ሰዓት ማለት ይቻላል የፈጀባት። ብሩክን ፕራንክ ለማድረግ ነው ዋናው ነገር። እንዲሁም ደግሞ ከስራ መለስ ሲሉ የማዳም ቅመሞችንም ለማሳቅ ለማዝናናት ነው። አንዳንዴ አንድ ሰው ያልሆነውን ሆኖ ስታዩት ያስቃል። ወይም ደግሞ በቃ የሌለ ማንነቱን የምታውቁት ማንነቱ ሌላ ነው። ከዛውን ደግሞ በሌላ ማንነት ሲመጣ ስታዩት አንዳንዴ ፈን ያደርጋል ወይም ደግሞ ማዝናናትን ይቀጥላል። እና በዛ መሰረት ነው አንዳንዶቹ ተዝናንተው ያለፉት እና ሀይሚም መዝናናቱን እንጂ ክፉ ጎኑን ወይም ደግሞ መጥፎ ጎኑን አልታያቸውም። በዚህ ሰዓትም ያ ነገር አላሰቡበትም ነበረ። ታዲያ ይሄ ነገር የእውነት እንደዚህ ተመልካች ቅሬታ ያነሳበት ወይም ደግሞ ቅሬታ የሚያስነሳ ነው? በዚህ ልክ ሀይሚንና ብሩክን የሚያስቆጣ ንግግር ወይም ተግባር ነው ብላችሁ ታስባላችሁ? ወይስ ደግሞ ኧረ ኖርማል ነው በቃ ጀስት ፕራንክ ነው፣ ከሆነ ደቂቃ በኋላ የሆነ ሜካፕ ተቀባ ቀሚስ ለበሰ ምናምን ከዛ በኋላ አጥፍቶት የሚሄድ ነገር ነው ቋሚ ኑሮ ወይም ደግሞ ሙሉ በሙሉ ጾታውን ቀይሮ ወንድ የነበረው ሴት ሆኖ አይደለም ያየ ነው ብላችሁ ታስባላችሁ? ወይስ አይ ይሄ ነገር ለማንም ማስተማሪ ነገር የለውም፣ እንደዚህ ነገሮችን መቆም አለባቸው? ምክንያቱም ቲክታክ ላይ በጣም ብዙ ሰዎች ሴቷ ወንድ ሆና ጡቷን ሁሉ ሰርጀሪ ያሰርታ አጥፍታ እንደ ወንድ እየለበሰች እንደ ወንድ ጸጉሯን ቁርጥ አድርጋ እያየን እንገኛለን። ወንዱም ደግሞ ሴት ነኝ ብሎ በሚያሳዝን ሁኔታ በሰርጀሪ ጡቱን አጠልቆ ቂጡን አተልቆ በጣም ሂውማን ሄር አድርጎ ሜካፕ ጥፍር አስተክሎ ነው እያየን የምንገኘውና ይሄ ነገር በጣም አስፈሪና አስደንጋጭ ነገር ሆኗል። የእውነት ለመናገር በጣም 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 ከባድ ነው። የሆነ ጊዜ ላይ ካስታወሳችሁ የሆነ ፊልም ላይ እንትና ጩቢቲ ቪዲዮ ሰርቶ ነበረ። የሆነ ፊልም ላይ ወንድ ሆኖ ግን ሜካፕ ተቀብቶ ቀሚስ ለብሶ ምናምን ነገር የቤት ሰራተኛ ሆኖ የሰራው ፊልም ላይ እጅግ በጣም በጣም ብዙ ተቃውሞ ገጥሞት በሃይማኖቱም በኩል በጣም ብዙ ትችትን አትርፎ እጅግ በጣም ህይወቱ በጣም ከባድ ነገር አጋጥሞት ነበረ። ከዛ በኋላም ይቅርታ ጠይቆ በጣም መንፈሳዊ ልጅ እንደሆነ ሃይማኖቱንም የሚወድ የሚያከብር ልጅ እንደሆነ ይቅርታ ጠይቆ እንግዲህ ተመልሷል። ሌሎቹ ግን በዛው ሰምጠው የቀሩ አሉ። ያው አንዳንዴ የሆነ ነገር እንደ ቀልድ ጀምረ ነው ከዛ ግን የእውነት ሆኖ የሚቆይ ወይም ደግሞ ልፈምስ ብለን የጀመርነው ነገር በዛው ለምዶብን የምንቀር ሰዎች ብዙዎች አሉ። ብዙዎቹ እየጠፉ ነው ያሉት። ታዲያ ይሄ ነገር እና ሀይሚ የሰሩት ቪዲዮ ከዚህ ጋር ምን አገናኘው? ለምንስ በዚህ ልክ ተመልካች ሊቆጣ ቻለ ለሚለው እኔ ምላሽ ልስጣችሁ። ሀይሚ ብሩክም ሃይማኖታቸውን የሚወዱ ኢቭን ሚኮም ተዋናይ ነው። ፊልሞችን ይሰራል፣ ድራማዎችን ይሰራል፣ አጫጭር ድራማዎችን ይሰራል ቲክታክ ላይ። ሶ በእርግጥ በዛ ስራዎች ብናየው በእርግጥ አንዳንዴ ምን አለ መሰላችሁ እኛ ነን ልጆቹን ወዳልተገባ ነገር እንዲሄዱ የምናደርጋቸው ብዬ አምናለሁ። እኔ ትናንትና አላስተዋልኩትም፣ መጥፎ ጎኑን አላየሁትም። እግዚአብሔርን ነው የምላችሁ፣ መጥፎ ጎኑን አልተረዳውም፣ አላየውም። በቃ ስቄን ያለፍኩት። አሁን እኛ ወንድሞቼ እኔ እህቴ ምናምን ሆነን አንድ ቤት ውስጥ ስንኖር ማዘር የሆነ ቦታ ውላ ከመጣች እኛ ወንድሜን ቀሚስ አልብሰ ነው ምናምን
መቀነት እየታጠቀ ሻሽ እያረገም ልክ እንደ ትልልቅ እናቶች እያረገ ምናምን ያዝናናን ነበረ። እውነት ለመናገር በፊት ማለት ነው ሕፃን እያለን እና በጣም ተዝናንተንበት ስንስቅ የምንውልበት ነገር አንዱ ነበረ። ጀስት በቃ ግን እሱ አሁን ወንድ ነው፣ እኛም ሴት ነን እና ምንም የተፈጠረ የተቀየረ ነገር የለም። ጀስት ለመሳቅ እንዲሁ እኛ ደግሞ የአባቶቻችን ሱሪ ቀበቶ እያሰርን ኮፍያቸውን እያረግን በቃ ስንዝናና ስንስቅ የምንውልበት ነገር ነበር። ግን አሁን ላይ ይሄ ነገር የውሸት የተባለው ነገር የምር እየሆነ መጥቷል። በጣም አስደንጋጭና አስፈሪ ነገር እየተፈጠረ ነው የሚገኘው የእውነት እንነጋገር ከተባለ ማለት ነው። እንደ ፈን ካያችሁት ቀላል ነው ኖርማል ነው ብለን ካለፍ ነው ይታለፋል። እውነት ለመናገር ግን አንዳንድ ሰዎች ደግሞ አላስቻላቸውም። ይህን ነገር ኖርማል ነው ብለው ማለፍ አልፈለጉም። ለምን ነገ ከነገ ወዲያ እየተፈጠረ ያለውን ነገር እያዩ ነው። ሶሻል ሚዲያ ላይ በጣም የሚቀፍ ነገር እያየን ነው። በጣም የሚያስጠላ ሴቷ እንደ ወንድ ወንድየው እንደ ሴት ሆነው በጣም አስቸጋሪ ነገር ውስጥ ገብተው እያየናቸው የምንገኝ ሰዎች አለን እና ባጭሩ በጣም ደባሪ ነገር ነው። ግን እነ ሀይሚን እነሱን ወደ ያልተፈለገ መንገድ ያልተፈለገ ስራ እንዲሰሩ ያደረግናቸው እኛ ነን ብዬ ያነሳሁት ሀሳብ ምን መሰላችሁ? ለምሳሌ ሀይሚ ይህንን ፕራንክ ለመስራት ሌላ ሴት የምታውቃትም ሴት ትሁን የማታውቃትም ሴት ትሁን መንገድ ላይ እንደው አግኝታት እንኳን ብታመጣት ብሩክን እንደዚህ አይነት ፕራንክ እንድታደርገው ቢደረግ ሀይሚን በቁማ ነው ጠብሰው የሚበሏት። እንደ ቋንጣ ነው የሚሰቅሏት፣ እንደ ቋንጣ ማለት ነው። በእውነት አሁን በጣም ችግር የሆነው ለብቻ ብሩክን የሚወዱ ሰዎች አሉ። የብሩክን ፎቶ ብቻ ፕሮፋይል ያደረጉ ሰዎች አሉ። በአንድ በኩል ደግሞ የሀይሚን ብቻ ፕሮፋይል አድርገው የሆነ ነገር ኮሽ ባለ ቁጥር ሁለቱ ይጋጫሉ። ሶ እኔ ሀይሚና ብሩክ አንድ እንደሆኑ ነው ማምነው፣ አንድ እንደሆኑ ነው ማቀው። ግን ለየብቻ ደግሞ የተከፋፈሉ ሰዎች ስላሉ ሀይሚ እንደው የምታውቃትም ሴት ትሆን ኢቭን ብሩክ እንኳን የሚያውቃት ሴት ብትሆን በሜካፕ ተቀይራ በነገራችን ላይ ሜካፕም እኮ ለሴት አልተፈቀደም። ሜካፕ ሂውማን ሄር ምናምን አልተፈቀደም። ግን ትሻላለች ቢያንስ ወንድ ሲሆን ነው የከበዳችሁና ሌላ ሴት ደግሞ ብታመጣ ሀይሚ ሌላ ነገር ውስጥ ነው። አሁን ሚኮም ወንድ ስለሆነ ኖርማሊ ለማሳቅ ሴት ብትሆን በዚህ ልክኛ አንስቅም ነበር ትናንትና። እውነት ለመናገር ሀይሚ ሴት ብትሆን ያመጣቻት በዚህ ያህል ደረጃ ተዝናንተን አንስቅም ነበር እና እሷን በደንብ ልትተውነውም አትችልም ነበር። ግን ወንድ መሆኑ ነው እኛ ሲያስቀን ሲያዝናናን የቆየው ያመሸውና ብሩክንም ያስገረመው እሱ ነው። ለማንኛውም ግን ሴት ብታመጣ ኑሮ ሀይሚን በጣም በጣም ከባድ ስድብን ታስተናግድ ነበር። በጣም አስቸጋሪ። እንግዲህ እቺ ልጅ ሴት አጣ አይደለም በወንድ የመጣችው ወይ ደግሞ ወንድ ይዛ መጣ ፕራንክ እናርግ ያለችው። በቃ ሰው ሴት ይዛ ስትመጣ ምን እንደሚል ስለምታውቅ ነው። ኢቨን ብሩክ ራሱ ሀይሚን ፕራንክ ላድርግ ብሎ ሴት ይዞ ቢመጣ ምን እንደምንለው ሁላችንም እናውቃለን። ከዛ አንጻር ነው እንጂ እነዚህ ልጆች ይህንን እኛ እንዳወራንባቸው እኛ እንደተናገርንባቸው እኛ እንደተረዳናቸው በመጥፎ ጎን አይደለም ብዬ ነው ማምነው። እንደኔ ግን ያው የምታውቀው ሰው ነበረ ሶ ጀስት ፈኒ ለማድረግ እንጂ ተንኮልም ክፋትም አስበውም አይደለም። በሃይማኖታቸው በጣም ጎበዞች ጠንካሮች ልጆች ናቸው ሶስቱም። ሶ በዚህ ያህል ደረጃ አንዳንዴ ስንጥልም ጣል ነው ስናነሳም ከፍ ነው። ግን አንድን ሰው ስንጠላም በልክ መሆን አለበት፣ ስንወድም በልክ። ሁሉም ነገር በልክ ሲሆን ልክ ይኖረዋል። እና ሀይሚ ብሩክ በእርግጥ ብሩክ የሚያውቀው ታሪክ አልነበረም። ግን ብሩክንም ጨምራችሁ ነበር ስትሳደቡትም የነበራችሁ። ለማንኛውም ግን ያው እኔ እውነት ለመናገር አሁንም ዝም ብዬ ሳየው እንዲህ ስታይሉን ሳየው ሜካፕ የተቀባበትን ምናምን ሳይ አንዳንዴ መለማመድ ሊሆን እንዴ የሚል አለ አይደል? እሱ ተዋናይ ስለሆነ የፈለገ ነገር ቢያደርግ ብዙ ነገሮችን ተዋናይ ነው፣ ችግር የለውም። ግን ቲክቶክ ላይ የምታዩት ነገር ጋር ስታመጣጠኑት ደግሞ የሆነ የሚቀፍ ነገር አለው። በቃ ደስ የማይል ነገር ሴት እኔ እንጃ ወንዱ ሜካፕ ተቀብቶ ምናምን ቀሚስ ምናምን በጣም ነው የሚዘጋው። እና ከዛ አንጻር እንግዲህ ያው እና ሀይሚ ይህን ቪዲዮ ድጋሚ ይሰሩታል ብዬም አላምንም። ግን ቢሰሩትም ክፋትም የለውም። እኔ በጥሩ መንገድ አይቼ ነው ኮሜንት የሰጠሁት ማታ። በጥሩ መንገድ ወይም ደግሞ በጥሩ እይታ አይቼው ነው አንድን ነገር። በነገራችን ላይ በክፉ ካሰብነው ክፉ ነው የሚሆነው፣ በጥሩ ነገር ካሰብነው ጥሩ ነው የሚሆነው ብዬ አምናለሁ። ሶ እነዚህ ልጆች መጨፍጨፍ የለብንም። አሁንም ሲያጠፉ ሀይሚዬ አይ ነገር ደብሮናል ሊያዝናና ይችላል ምናምን፣ ግን ሌላ መዝናኛ ነገር ብትሰሩ የተሻለ ነው። ባካችሁ ይሄ ነገር እንደዚህ ነው ብላችሁ በመልካም ሀሳብ አስተያየት ብትሰጡ እነሱም አሀ ነው እንዴ ብለው እግዚአብሔርን እናንተ በእናንተ መንገድ ያላሰቡትን ነገር እንዲያስቡ
ወይም ደግሞ አረ እንደዚህ ነው እንዴ በቃ እንደዚህ ማድረግ አልነበረብንም ማለት ነው ብለው ድጋሚ ይህንን ሀሳብ ላይ ያመጡ ይችላሉ ምናምን። ግን በስድብ እንደዚህ አንቺ እንደዚህ ነሽ አንተ እንደዚህ ነህ ምናምን ሲባል በጣም አስቸጋሪ ነው። ሰውንም ሞራል መንካት ነው የሚሆነው። እኛን አዝናንተውን ሲያስቁን አምሽተው አይታችኋል። ወዲያውኑ ነው ያወላለቀው ምናምን ነገር እና አንዳንድ ሰዎች ያልሆኑትን ሆነው ሲያዩ ወይም ደግሞ ማድረግ አድርገውት የማያውቁትን ነገር ሲያደርጉ ለራሳቸው ራሱ ያዝናናል። ና ሚኮ ራሱ በራሱ እየተዝናና ነበረ። ለማንኛውም ሚኮ ያው ትልቅ ባለሙያ ነህ፣ በጣም የፊልም ባለሙያ ነህ። ስለዚህ ያው ላንተ ቀላል ነው፣ ኖርማል ነው ሁሉም ነገር። ግን ብቻ ያው ይሄ ተቃውሞ እንዴት እንደምታዩት አላውቅም። ሀይሚና ብሩክ ሚኮም እንደዛው ብቻ ኖርማል ነው ብዬ ነው የማስበው። ለወደፊቱ እንደዚህ ነገር አይደረግም፣ እንደዚህ ባታረጉ ደስ አይል ምናምን ብለን ልንመክራቸው እንችላለን። ከዛ ውጭ ግን ስድብ መምጣት የለበትም ብዬ ማመን ሰው ነኝ እና ሀይሚና ብሩክን በማታው ቪዲዮ እንግዲህ ምላሽ የሚሰጡበት ይሆናል ብዬ አምናለሁ። የእውነት ለመናገር ያን ቪዲዮ ምላሻው መስጠት አይጠበቅባቸውም፣ ግን እስኪ የሚሉት ነገር ይኖራል ብዬ አምናለሁ። ለማንኛውም መጀመሪያ ከባድ ተቃውሞ ከማሰማታችሁ በፊት ነገራቶችን ቆም ብላችሁ በመልካም ሀሳብ አስተያየት ብሰጡ የተሻለ ነው ብዬ ነው ማምነው። እንግዲህ ሀሳብ የነን ይመስላል። የእናንተ ሀሳብ ምን ይመስላል? ትናንትና በተሰራው በተለቀቀው ቪዲዮ ምን ተሰማችሁ? ምን አያችሁ? አይታችሁ ከጨረሳችሁ በኋላና ወይ ደግሞ እያያችሁ በነበረ ሰዓት ምን ሲሰማችሁ ነበር? እኔ እያየው በነበረ ሰዓት በጣም እየተዝናናው እየሳኩ ነበር። በኋላ ላይ ግን ብዙ ሰዎች ብዙ አይነት ሀሳብ አስተያየት ሲሰጡ የሆነ ልቤን ቅር እያለው መጣ። እስኪ እናንተስ ምን አይነት ስሜት ተሰማችሁ? ለማንኛውም እነሱ አውቀው በዚህ ልክ ይህን ያህል ጥፋት ሊያጠፉ አይችሉም። ለማዝናናት ብሎ የፈጠሩት ነገር ነው ብዬ ነው የማምነው። የእናንተን ሀሳብ አስተያየት አነባለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። አመሰግናለሁኝ።